ሰላም ቤተሰብ ሰላማችሁ ይብዛ። ዛሬ ደግሞ ከባለፈው የቀጠለ ትምህርታችንን እንቀጥላለን ማለት ነው። ባለፈው ዊንዶውስ ሰርቨርን በቪርቹዋል ቦክስ እንዴት አድርገን እንጭናለን የሚል ነገር አሳየቻችሁ ነበር። ከዚያም በተጨማሪ አክቲቭ ዳይሬክተሪ፣ ዶሜን ሰርቨር እንዲሁም ዲኤንኤስ ሰርቨር እንዲሁም ለኮምፒውተራችን አይፒ አድሬስ እንዲሁም ኔም የኮምፒውተራችን ኔም እየሰጠን ስንል ነበር ማለት ነው። ዛሬ ደግሞ ከዚያ የቀጠለ አሳያችኋለሁ ማለት ነው። ዛሬ የማሳያችሁ ዲኤንኤስ ዲኤችሲፒ ሰርቨር እንዴት አድርገን እንችላለን የሚለው ነገር አሳያችኋለሁ ማለት ነው። ዲኤችሲፒ ሰርቨር እንዴት አድርገን እንችላለን የሚለው ነገር አሳያችኋለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉት። ስለዚህ እሱንም ዲኤችሲፒ ሰርቨር ስንጭን የት ነው የምንገባው? አድሮልስ ነው የምንጭነው። አብዛኛው ሁሉንም አድሮልስ እንገባለን። ሶ ኔክስት እንላለን። እዚህ ላይ አክቲቭ ዳይሬክተሪ ዶሜን ሰርቪስ ኢዝ ኢንስታልድ ይላል፣ ተጭኗል ይላል፣ አጥቁሯቸዋል። እንዲሁም ዲኤንኤስ ሰርቨር ምን ሆኗል? ኢንስታልድ ሆኗል ይላል። አሁን ማንንም ጭን ዲኤችሲፒ ሰርቨር ዲኤችሲፒ ሰርቨር እዚህ ላይ ይታያችኋል። እዚህ ላይ ዲኤችሲፒ ሰርቨር የሚላል ይችኛዋን ክሊክ እናደርጋታለን ማለት ነው። ይህን ቸክ ካደረገልን በኋላ ምን እናያለን? እዚህ ላይ ኔክስት እናደርጋለን ማለት ነው። አሁንም ኔክስት ምን ይላል? ይሄ ላይ እዚህ ላይ ባለፈው ካስታወሳችሁ ለኮምፒውተራችን አይፒ አድሬስ ስንሰጥ 10.10.1.2 ስንሰጥ ነበር። ያችን ነው ወይም ለኮምፒውተር ሰርቨራችን የሰጠናትን አይፒ አድሬስ ነው እዚህ ላይ የሚያስቀምጥልን ማለት ነው። ይህን ሲያመጣልን ምን እንላለን? እዚህ ላይ ኔክስት እንላለን ማለት ነው። ከዚህ ላይ ict.com ምንድን ነበር ባለፈው ዶሜን ኔም የሰጠነው ካስታወሳችሁ ባለፈው ict.com ብለን ለማን ለአክቲቭ ዳይሬክተር ዶሜን የሰጠነው ኔም ነው። ስለዚህ እዚህ ያመጣልና ለዚህ ደግሞ ምን ይላል? ይሄ ምንድነው? ፕራይቬት አድሬስ ነው። ስለዚህ እኛው ምን እናደርጋለን? ቫሊዴት እንልና እዚህ ላይ አይፒ አድሬስ እንቀይርለታለን ማለት ነው። የሰርቨራችን እናስገባለን 10.10.1.2 አድርገን እናስገባለታለን። እዚህ ቫሊዴት እንለዋለን ማለት ነው። ቫሊዴት ብሎ ክሊክ አድርጎልናል። ይሄን ካደረግን በኋላ ምንድነው የምንለው? ኔክስት። እዚህ ላይ ምንም አትነካኩ። ዊን ኢዝ ኖት ሪኳየርድ ፎር አፕሊኬሽን ዚስ ኔትወርክ የሚለውን እንዳለ ይሆናል። ኔክስት እንለዋለን ማለት ነው። አሁን ከዚህ ላይ ነው ስራ ላይ ዲኤችሲፒ ሰርቨር ስንጭን እዚህ ላይ ነው ስራ የምንሰራው ማለት ነው። ከዚህ ላይ ኔም አለ፣ አይፒ አድሬስ አለ። ምን ትላላችሁ? ለዚህ ላይ አድ ታደርጋላችሁ ማለት ነው። ከዚህ ላይ ስኮፕ ኔም ጻፉላችኋል። ስኮፕ ኔም ችግር የለውም፣ የፈለጋችሁትን ስም መስጠት ትችላላችሁ። ለምሳሌ እኔ አይሲቲ ስኮፕ አልኩት። እንደዚህ ማለት ትችላላችሁ የፈለጋችሁት። ከዚህ ላይ ምን ይላል? እዚህ ላይ ደግሞ ስታርቲንግ አይፒ አድሬስ። እንግዲህ ዲኤችሲፒ ሰርቨር ማለት ምንድነው? ዋናው ዓላማው ለክሊያንት ኮምፒውተሮች ምንም የሚያደርግ ነው፣ አይፒ አድሬስ የሚሰጥ ነው። ስለዚህ እንደዛ ስለሆነ ለምሳሌ አይፒ አድሬሳችሁ ስታርቲንግ ወይም የሚጀምሩበት አይፒ አድሬሳችሁ ስንት ይሆናል ነው። ለምሳሌ አሁን አንድ የክሊያንት ኮምፒውተራችን ቢሆን ወይም ዲፎልት ጌትዌይ ቢሆን ሁለት ደግሞ የሰርቨራችን ቢሆን ኢንተርቫሉ ደግሞ ከ1 እስከ 10 ከሆነ ለምሳሌ ከ3 ጀምረን ምን ማድረግ እንችላለን? ስታርቲንግ መስጠት እንችላለን ማለት ነው። ለምሳሌ ምን እላለሁ? 10.10.3 ማለት ነው። 3 ነው የሚጀምረው ስታርቲንግ። ምክንያቱም አንድ የዲፎልት ጌትዌይ ከሆነች ሁለት ደግሞ የሰርቨራችን ከሆነ ከ3 በላይ ያለው ለምን ይሰጥልናል? ለክሊያንት ኮምፒውተራችን ይሰጥልናል ማለት ነው። ይሄ ሳይሆን ይሄ አንድ ነው። ዶት የመጨረሻዋን ነምበር ነው ይችኛል ማለት ነው። ይሄን እንሰጣለን። ኢንድ ፖይንት ወይም የመጨረሻው ስንት ነው የሚለውን ደግሞ 10 ነጥብ 10 ማለት ነው። ስለዚህ ኢንተርቫሉ በዚህ መካከል በ3 እና በ10 መካከል ቢሆን ማለት ነው። ይሄን ከሰጠን በኋላ ይሄኛውን ኖርማል አትነካኩትም፣ ችግር የለውም። ኦኬ እንለዋለን። ይሄን ከሰጠን በኋላ ከዚህ ላይ ለምሳሌ ኔሙን ምን ብሎ አምጥቶልናል? አይሲቲ ስኮፕ ብሎ አምጥቶልናል። አይፒ አድሬስ ሬንጁን ደግሞ 10.10.1.3 እስከ አብቷት 10.10.1.10 ብሎ አምጥቶልናል ማለት ነው። ይሄን ካመጣልን በኋላ ምን እንላለን? ኔክስት እንሄዳለን ማለት ነው።
እዚህ ላይ ኢኔብል ዲኤችፒ ሰርቨር ዲኤችፒ ቨርዥን 6 ስቴትለስ ሞድ ፎር ዋት ዚስ ሰርቨር የሚል አለ። ይሄኛውን እዚሁ ትሉትና ኔክስት ትላላችሁ ማለት ነው። ከዚህ ላይ ምንም አትነካኩትም። ኔክስት አሁንም እዚህም ዝም ብላችሁ አትነካኩም፣ ኔክስት ትላላችሁ ማለት ነው። አሁን ቸክ እንድታደርጉ ትልላችኋል ማለት ነው። አሁን ኔትወርክ ኮኔክሽን ባይንዲንግ ለቅድም የሰጠሁት ለአይፒ አድሬስ 10.10.1.2 ነው ለሰርቨር የሰጠሁት። ይሄ ዲኤንኤስ ፓረንት ዶሜን ኔሙ ICT.com ወይም ዶሜን ኔማችን ነው። ዲኤንኤስ ሰርቨሩ የመጀመሪያ የሰጠሁት ከላይ የሰጠሁት አይፒ አድሬሱ ነው። ዊን ሰርቨር አልሰጠውም። ኔሙ ስኮፕ ኔሙ ICT ስኮፕ ነው። ዲፎልት ጌትዌይ ነው አልሰጠውም። ሳብኔት ማስኩ ነው። አይፒ አድሬስ ሬንጁ ከ3 እስከ ስንት ነው? እስከ 10 የሰጠሁት ነው። ሳብኔት ታይፕ ዌርድ ነው። አክቲቭ ስኮፕስ ሲኤስ ነው። ቅድም ለምሳሌ ኢኔብልድ ያደረኩት ነው። እዚህ ላይ ዲኤንኤስ ፓረንት እንደዚህ ያን ቸክ እንድታደርጉ ከተሳሳታችሁ እንደገና ተመልሳችሁ ምን እንድታደርጉ ነው ማስተካከል እንደምትችሉ ነው እንትን የሚላቸው። ስለዚህ አሁን ትክክል ስለሆንኩኝ እኔ ምን እላለሁ ኢንስታል እለዋለሁ ማለት ነው። አሁን ቀጥታ መጫን ይጀምራል። አሁን ምንን እየጫነ ነው? ዲኤችፒ ሰርቨርን እየጫነልን ነው ማለት ነው። ዲኤችፒ ሰርቨርን እየጫነልን ነው። በዚህ አይነት መልኩ ምን እናደርጋለን? ዲኤችፒ ሰርቨርን እንጭናለን ማለት ነው። ዲኤችፒ ሰርቨርን እንጭናለን። ሶ ዲኤችፒ ሰርቨር ኢንስታሌሽን ኢዝ ሰክሲስድ ብሎናል። ክሎዝ እለዋለሁ ማለት ነው። ክሎዝ እንለዋለን። ሶ አሁን እንደምታዩት ዲኤችፒ ሰርቨር ሶስተኛ ተጨምሯል ማለት ነው። ስለዚህ አሁን ዲኤችፒ ሰርቨር ጭነናል ማለት ነው። እንግዲህ የዲኤችፒ ሰርቨር ዋናው ዓላማው ለሌሎች ኮምፒውተሮች ወይም ለክሊያን ኮምፒውተሮች ምን መስጠት ነው? አይፒ አድሬስ መስጠት ነው ማለት ነው። አይፒ አድሬስ። ስለዚህ አሁን ይሄኛው የግድ አንድ እንትን ስናደርግ የግድ ምን ማድረግ አለበት? ሪስታርት ማድረግ አለበት ማለት ነው። ሪስታርት መሆን ስላለበት ሪስታርት ማድረግ ትችላላችሁ እናንተ። ይሄኛው በራሱ እንትን አላለም። ስለዚህ እዚህ ገብታችሁ እናንተ ሪስታርት ማድረግ ትችላላችሁ ማለት ነው። ታረጉና ኦኬ ስትሉት ሪስታርት ያደርግላችኋል ማለት ነው።
እስኪ እዚህ ጥያቄ እንትን እያልን እንትን ላለን አሁን ለምሳሌ መጀመሪያ ዊንዶውስ ሰርቨር ኢንስታል ዊንዶውስ ሰርቨር 2008 ይላል። ዊንዶውስ 8 2008 ስንት ምን ብለናል ጭነናል የመጀመሪያው። ከዚያ ኢንስታል አክቲቭ ዳይሬክተሪ ጫኑ ይላል። ዩዚንግ ዶሜን ኔም www.dvhotel.com ይላል። እኛ ቅድም ምን ብለን ሰጥተነዋል? ict.com ብለን ሰጥተነዋል። ስለዚህ በዚያ ፈንታ ይሄን ማስገባት ነው ማለት ነው። በዚህ ማስገባት ነው። ስለዚህ አሁን እኛ ዲኤንኤስ ሰርቨርም ጭነናል፣ ዲኤችፒ ሰርቨርም ጭነናል ማለት ነው። አሁን እዚህ ላይ እንደምታዩት እንትን ሪስታርት አድርጎ እንትን ብሎልናል። ስለዚህ አሁን ሪስታርት አድርጎ ጨርሶልናል ማን ዲኤችፒ ሰርቨር ማለት ነው። ስለዚህ እዚህ ኢንፑት እንገባና ኪወርድ እንገባለን። እዚህ ክሊክ እናደርግና ፓስዋርዳችን እናስገባለን ማለት ነው። ፓስዋርድ የሰጣችሁ ፓስዋርድ ስትሮንግ መሆን አለበት። ዊክ ከሆነ ላይቀበላችሁ ስለሚችል ማለት ነው። ስለዚህ አሁን ሙሉ ጨርስ እንትን ብለናል። ስለዚህ አሁን በዚህ ውስጥ ያሉ ጥያቄዎችን አብረን በዚሁ እየሰራናቸው እንሂድ ብዬ ማለት ነው። አሁን በዚህ አይነት መልኩ እንትን ብሎልናል ማለት ነው። እሺ አሁን ወደ ጥያቄው እንሂድና ምን ይላል? ክሬት ኦርጋናይዜሽናል ዩኒት ግሩፕስ ኤንድ ዩዘርስ ኢን ዘ ኢንፎርሜሽን ጊቭን ቢለው። ለምሳሌ እዚህ የተሰጡን ምኖች አሉ፣ ኢንፎርሜሽኖች አሉ። እነዚህ ኢንፎርሜሽን ምን ክሬት አድርጉ ነው? ኦርጋናይዜሽናል ዩኒት ግሩፕ እና ዩዘር ክሬት አድርጉ ነው። ስለዚህ አሁን እኛ ሙሉ አሁን ስለጨረስነው ዊንዶዋችን ከዚህ ከዊንዶው ሰርቨር ላይ እነዚህን ጥያቄዎች መስራት ነው። ከምን ከአክቲቭ ዳይሬክተርን ጭነን ስለጨረስን ዲኤችፒ ጭነን ስለጨረስን ከዚያ ላይ የምናደርጋለን እነዚህ ነገሮች እንጭናለን ማለት ነው። ስለዚህ መጀመሪያ ኦርጋናይዜሽናል ዩኒት ክሬት አድርጉ ይለናል። ግሩፕ ክሬት እናደርጋለን፣ እንዲሁም ዩዘር ክሬት እናደርጋለን። ከዚያ ፓስዋርድ እንሰጣለን፣ ሎጎ ኔም እንሰጣለን ማለት ነው። ስለዚህ ኦርጋናይዜሽናል ኔም ክሬት ለማድረግ how to create ኦርጋናይዜሽናል ኔም የሚለውን ነገር ለመስራት ምን እናደርጋለን? እዚህ ላይ ስታርት እንገባለን። ስታርት ከገባን በኋላ ምን የሚላል? አድሚኒስትሬተር ቱል የሚላል። ይህን ስንለው እዚህ ምን የሚል ይመጣላችኋል? አክቲቭ ዳይሬክተሪ ዩዘርስ ኤንድ ኮምፒውተርስ የሚላል። ይህን ክሊክ ታደርጋላችሁ ማለት ነው። ይህን ክሊክ ስታደርጉት ምን ይመጣላችኋል? ict.com ዶሜን ኔማችን ይመጣልናል ማለት ነው። ይችኛዋን ክሊክ ስታደርጉት ይሄ ነገር ይመጣልናል። ከዚህ ላይ ምን ክሬት እናደርጋለን? ኦርጋናይዜሽናል ኔም ክሬት ለማድረግ እዚህ ላይ ከዶሜን ኔሙ ላይ ምን እናደርጋለን? ራይት ክሊክ እናደርጋለን። ከዚያ የሚላል ታች ላይ ኒው የሚላለ ከዚያ ወደዚህ እንመጣና ታች ኦርጋናይዜሽናል ዩኒት የሚላለ ይሄን ክሊክ እናደርገዋለን ማለት ነው። ኦርጋናይዜሽናል ኔሙን ምን በሉት ተብለን አይሲቲ በሉት ተብለናል። ኦርጋናይዜሽናል ኔም አይሲቲ በሉት ተብለናል። አይሲቲ እንለዋለን። አይሲቲ ያልነው ከዚያ ምን እላለሁ? ኦኬ እለዋለሁ ማለት ነው። አሁን ኦርጋናይዜሽናል ኔሙ ክሬት አድርገናል። በኦርጋናይዜሽናል ኔም ውስጥ ምን ክሬት አድርጉ ተብለናል? ግሩፕ ክሬት አድርጉ ተብለናል። ምን የሚል ኤችኤንኤስ እና ዳታቤዝ የሚል ግሩፕ ኔም ክሬት አድርጉ ተብለናል ማለት ነው። ይህን ለማድረግ ምን አደርጋለሁ? አሁንም ከኦርጋናይዜሽናል ኔሙ ላይ ክሊክ አድርግና ከዚህ ላይ ክሊክ አድርጋለሁ። ከዚያ እየተሄደ ያለው ኒው በኒው ወርድ እና እዚህ ላይ ምን የሚላል? እዚህ ግሩፕ የሚላለው ግሩፕ የሚለውን ክሊክ አድርጋለሁ። ስለዚህ የመጀመሪያ ኤችኤንኤስ ክሬት አድርጉ ተብለናል። ከዚያ ምን እላለሁ? ኦኬ አደርገዋለሁ። አሁን ኤችኤንኤስ እዚህ ክሬት ሆኖልኛል። አሁን ደግሞ ሁለተኛ ዳታቤዝ
ዳታቤዝ ክሬት አደርጋለሁ ማለት ነው። ግሩፕ እዚህ ላይ ኦኬ እላለሁ። አሁን ሁለት እንትን ክሬት አድርገናል ማለት ነው። ዳታቤዝ እና ምን ኤችኤንኤስ ማለት ነው። አሁን ደግሞ ምን ክሬት እናደርጋለን? ዩዘር አበጋዝ እና ሰላማዊት የሚሉ አሉ። አበጋዝ ማለት ኤችኤንኤስ በኤችኤንኤስ ነው። ሰላማዊት ደግሞ በዳታቤዝ ማለት ነው። እዚህ ላይ ክሊክ እንትንና በኤችኤንኤስ ማን ነው አበጋዝ እዚህ ላይ እንትንና ክሬት አድርግና ክሊክ አድርግና ምን እላለሁ? እዚህ ላይ ዩዘር የሚላል ዩዘር እዚህ ላይ ማን አበጋዝ እላለሁ። ከዚህ ላይ ሎጎን ኔም ምን በሉት ተብለናል? ሎጎን ኔም አበጋ ዋን በዚህ ላይ ዋን ብለው ዋን በሉት ተብለናል። ሎጎን ኔሙን ኦኬ እላለሁ። እዚህ ፓስዋርዱን ደግሞ ምን በሉት ተብለናል? ፓስዋርዱን እዚህ ላይ ያስቀምጥልናል። ያበጋዝን ኤቢ አት 1234 ማለት ነው። ኤቢ አት እንትን ፓስዋርዱን ሎጎን ኔም አበጋ ዋን ብየዋለሁ። ፓስዋርዱን ነው የምንላለው ቢ አት 1234 አሁንም ከላይ እየተፈኩ እዚህ ላይ ቆማለሁ። ቢ አት 1 2 3 4 ብዬ እሰጣለሁ ማለት ነው። ኔክስት አደርጋለሁ። ፊኒሽ ጨረስኩ። አሁን ያበጋዝን ጨረስኩ ማለት ነው። ሁለተኛ ደግሞ ዳታቤዝ ማና እንትኑ ዩዘር ኔሙ አሁንም ኒው ላለው እዚህ ላይ መጥቼ ዩዘር ላለው ሰላማዊት ላለው እዚህ ሎጎን ኔሙ ማን በሉት ተብለናል? ሰላም ዋን ላለው እዚህ ኦኬ። እዚህ ፓስዋርድ ደግሞ የተሰጠን የሰላማዊት ፓስዋርዳችን ምንድነው? ሲ አት 1234 አት 1234 አሁን ከዚህ ደግሞ አለ አት 1234 እዚህ ኔክስት እንላለን። አሁን ፊኒሽድ አሁን ጨረስን ማለት ነው። አሁን የዚህን ኢንፎርሜሽን ግሩፕ ኦርጋናይዜሽን ያለው ግሩፕ ኔም ዩዘር ኔም ፓስዋርድ እና ሎጎን ኔም ሙሉ አድርገናል። ኢንፎርሜሽን ሰጥተናል ማለት ነው። እነዚህን ግሩፕ ማድረግ ይጠበቅብናል። ለምሳሌ ኤችኤንኤስ ውስጥ ማን መገኘት አለበት? ሰላማዊት መገኘት አለባት። ዳታቤዝ ውስጥ ደግሞ አበጋዝ መገኘት አለበት ማለት ነው። ስለዚህ ምን እናደርጋለን? የኛውን ክሊክ አደርገዋለሁ። ምን ዳታቤዙን ክሊክ አደርጋለሁ። ከዚያ ሜምበር አደርገዋለሁ። ከዚህ ሜምበር ለና ሰርች አደርጋለሁ። ማን ኤችኤንኤስ ላይ አበጋዝ ነው። እልና ሰርች አደርጋለሁ። አበጋዝ መጥቶልኛል። ከዚያ ምን እለዋለሁ? አፕላይ ኦኬ። ኤችኤንኤስ ውስጥ ደግሞ አሁንም እዚህ መጣና አድ አድርጋለሁ። እዚህ ሰርች ማን ነበር? ሰላማዊት ዊት እዚያ ሰርች አድርጋለሁ። መጣችልኝ ሰላማዊት ict.com የሚል አለ። እዚህ አፕ ላይ ኦኬ አደርገዋለሁ ማለት ነው። አሁን ዳታቤዝ ማን አገኘዋለሁ? አበጋዝን አገኘዋለሁ። የት ውስጥ ገብቼ ሜምበር ውስጥ ስገባ ያው አበጋዝ አገኘሁት። እንዲሁም ኤችኤንኤስ ውስጥ ማን አገኘዋለሁ? ሰላማዊትን አገኛለሁ። በዚህ አይነት መልኩ ግሩፕ ኦርጋናይዜሽናል ግሩፕ እና ዩዘር ክሬት ማድረግ እንችላለን ማለት ነው። ሌላኛው ላሳያችሁ የወደድኩት ደግሞ ሎጎን አወር አውቱ አድስ ኦር አውቱ ሴትስ ሎጎን አወር እንዴት አድርገን እናስቀምጣለን የሚለው ነገር አሳያችኋለሁ። ማለት ይሄ ማለት ለምሳሌ አሁን አንድ አካል በስራ ሰዓት ከሰኞ እስከ ዓርብ ለምሳሌ ኮምፒውተር መጠቀም ካለበት ፐርሚትድ እናደርገዋለን። መጠቀም ከሌለበት ደግሞ ዲናይድ እናደርገዋለን። ስለዚህ ሃውቱ ዲናይድ ኦር ሃውቱ ፐርሚትድ ፈቃድ እንዴት አድርገን እንሰጣለን? ወይም ፈቃድ
ሰውየው እንዳይጠቀም አለማድረግ እንዴት እንችላለን የሚለውን ነገር አሳያችኋለሁ ማለት ነው። ማለት ነው። ሚኒራል ጥያቄው ታስክ ፎር ሴት ኤ ሎጎን ሃወርስ ፎር አበጋዝ ኖት ቱ ዩዝ ዚስ ኮምፒውተር ኤቭሪ ዊክ ዳይ አፍተር 4 ሃወርስ ፒኤም ከምሽቱ ከ4 ሰዓት በኋላ ሁሌም ምን ያደርግን በስራ ሰዓት እንዳይገባ ለማድረግ ማለት ነው። ሁሌም ከዚህ ሰዓት ጀምሮ ከ4 ሰዓት ጀምሮ መጠቀም አይችልም ማለት ነው። ሶ ይሄን እንዴት አድርገን ሎጎን አሁን ሴት እናደርጋለን የሚለውን ነገር አሳያችኋለሁ ማለት ነው። ስለዚህ ይሄን ሎጎን አወር ፐርሚትን ለማድረግ መጀመሪያ የት እንገባለን? ስታርት እንገባና የት እንገባለን? አድሚኒስትሬቲቭ ቱልስ ከሚለው ገብተን የት አክቲቭ ዳይሬክተሪ ዩዘርስ ኤንድ ኮምፒውተር ከሚለው እንገባለን ማለት ነው። ስለዚህ እዚህ ስንገባ ይሄ ዶሜን ኔማችን አለ ict.com አለ። ይሄ እንደርሱ ኦርጋናይዜሽን ኔማችን ምንድን ብለን የሰጠነው ICT ብለን ሰጥተናል። በዚህ ውስጥ ደግሞ ምኖችን ክሬት አድርገናል? ግሩፖችን ክሬት አድርገናል ማለት ነው። ግሩፖች ምን ናቸው? ዲኤንኤስ እና ምን ዳታቤዝ የሚሉ ናቸው። በእነዚህ ውስጥ ደግሞ እነዚህ ምን አድርገናል? ዩዘር ክሬት አድርገናል። ለምሳሌ አሁን በዳታቤዝ ውስጥ ማንን ክሬት እንዳደረግን ማየት እንችላለን። ሜምበራችን ማን ነው? አበጋዝ ክሬት አድርገናል። ኤንኤችኤንኤስ ውስጥ ደግሞ ክሊክ ታደርጉና ማን ሜምበር ውስጥ ትገባላችሁ። ከዚህ ውስጥ ማን ሰላማዊት እናገኛታለን ማለት ነው። ግን አሁን የተባለው ምንድነው? ይሄ አበጋዝ ከምሽቱ 4 ሰዓት ጀምሮ ኮምፒውተር መጠቀም እንዳይችል ማለት ነው። ኮምፒውተር መጠቀም እንዳይችል እንዴት ማድረግ እንችላለን ነው። ስለዚህ ይሄን ለማድረግ ምን እናደርጋለን? ክሊክ እናደርጋለን ከዚህ ላይ። ከዛ ምን የሚላል? አካውንት የሚላል። አካውንቱን ክሊክ እናደርጋለን። ከዚህ በኋላ አካውንቱን ክሊክ ካደረግን ማለት እዚህ ለታችን ምን የምትላለች? ሎጎን ሃወርስ የሚላል። ይሄን ክሊክ እናደርገዋለን ማለት ነው። ሰው ከዚህ ላይ እንደምታዩት እዚህ ሰማያዊና ዋይት አለ። ለምሳሌ ሰማያዊ ምንድነው? ሎጎን ምን ፐርሚትድ እንዲገባ የሚፈቀድለት ነው። ሰማያዊ ማለት መጠቀም ይችላል ወይም ተፈቅዶለታል ማለት ነው። ነጭ ከሆነ ደግሞ መጠቀም አይችልም። ነጭ ወይም ዋይቱ ሎጎን ዲናይድ ነው፣ መጠቀም አይችልም ነው ነጭ ከሆነ። አሁን ስለዚህ እዚህ ላይ እኛ ምንድነው የተባልነው? ከ4 ሰዓት ከምሽቱ 4 ሰዓት ጀምሮ መጠቀም እንዳይችል ነው የተባልነው። ስለዚህ ምን እናደርጋለን? እዚህ ሰዓቱ አለ አወሩ። ስለዚህ እዚህ 4 ሰዓት አለ። ምን አደርጋለሁ? ሁሌም በስራ ሰዓት ነው። የስራ ሰዓት ማለት ከሰኞ እስከ መቼ? እስከ ዓርብ ባለው ሰዓት ማለት ነው። ለምሳሌ ይሄን ምን አድርገዋለሁ? መንዳይ ልጀምር። እነዚህ መንዳይ እንዴት ይዙና እስከ ጠዋቱ 12 ሰዓት ድረስ መጠቀም አይችልም ማለት ነው። እስከዚህ ማለት ነው። የ12 ሰዓቱ እዚህ ነው። እስከዚህ ድረስ ባለው ማለት ነው። ይሄን ካደረኩ በኋላ ምን እላለሁ? እዚህ ላይ ዲናይድ አድርገታል። አሁን ምን ይሆናል? ለምሳሌ እዚህ ከ4 ሰዓት እስከ ስንት? እስከ 12 ሰዓት ፒኤም ውስጥ ያለው ማለት ፒኤም። ይሄን እንደዚህ ካደረኩ በኋላ ምን እላለሁ? እዚህ ላይ ኦኬ እለዋለሁ። ምን እላለሁ? አፕ ላይ ኦኬ አደረኩት ማለት ነው። አሁን አበጋዝ ውስጥ ስገባ ልግባና ሎጎን ሃወሩን ማየት እችላለሁ። አካውንት ገባለሁ። ሎጎን ሃወርስ አያችሁት? አሁን ምን ጊዜም ይሄ ልጅ የሰውዬ መግባት የሚችለው መጠቀም የሚችለው ከምን ነው? ከ4 ሰዓት እስከ 12 ሰዓት ባለው ውስጥ መጠቀም አይችልም። ከዚያ ውጭ ባለው መጠቀም ይችላል ማለት ነው። በዚህ ሰዓት ግን መጠቀም አይችልም። ምን ተደርጓል? ዲናይድ ተደርጓል ወይም ፍቃድ አልተሰጠውም ማለት። ስለዚህ እንደዚህ አድርገን ምን ማድረግ እንችላለን ማለት ነው። ሎጎን ሃወራችንን መስጠት እንችላለን ማለት ነው። በዚህ አይነት መልኩ ሎጎን ሃወራችን መስጠት እንችላለን ማለት ነው። ቤተሰብ እሺ ሌላኛው ማሳያችሁ ደግሞ አውቶ አድ ፕሪንተርስ ኤንድ ሸርስ ፎር ዩዘርስ ለዩዘሮች እንዴት አድርገን ፕሪንተርን አድ ወይም ሸር እናደርጋለን የሚለው ነገር አሳያችኋለሁ ማለት ነው። ስለዚህ እሱን ነገር ለማድረግ መጀመሪያ እንገባለን። ቅድም እንዳሳያችሁ ስታርት ውስጥ እንገባለን። ስታርት እዚህ እንገባና ምን ይላል? አድሚኒስትሬተር ቱል ውስጥ ገብተን ከዚህ ላይ አሁን ለምሳሌ ፕሪንተር የሚል ነገር የለም። ፕሪንተር የሚል የለም። ስለዚህ
ከዚህ ፕሪንተርን እንዴት አድርገን አድ እናድርጋለን የሚለውን ነገር አሳያችኋለሁ ማለት ነው። እዚህ ፕሪንተር የሚል ነገር ስለሌለ ስለዚህ ይህን አድ ማድረግ አለብናል ማለት። ስለዚህ ይህን አድ ለማድረግ ምን እንገባለን? መጀመሪያ ላይ ሰርቨር ማናጀር የሚለው ላይ እንገባለን። ሰርቨር ማናጀር ከገባን በኋላ እዚህ ሮልስ የሚል አለ። እዚህ ላይ ሮልስ እንትን እንላለን። ከዚያ ምን የሚል አለ? እዚህ ላይ አድ ሮልስ የሚል አለ። አድ ሮልስ የሚለውን ክሊክ አደርጋለሁ ማለት ነው። እዚህ ላይ ኔክስት ትላላችሁ። ከዚያ ኔክስት ካላችሁ በኋላ እዚህ ላይ ምን የሚል አለ? ፕሪንት ኤንድ ዶክመንት ሰርቪስ የሚል ነገር አለ እዚህ ላይ። ስለዚህ እችኛዋን ክሊክ እናደርግና ቼክ እናደርጋታለን ማለት ነው። ይሄን ካደረግን በኋላ ምን እላለሁ? ኔክስት። አሁንም ኔክስት። እዚህ ምን ይላል? ፕሪንት ሰርቨር የሚል አለ። እችኛዋ ሰሌክት የሆነ ሲሆን ምን እናደርጋታለን? ኔክስት እናደርጋለን ማለት ነው። አሁንም ምን እላለሁ? ፕሪንት ሰርቨር አለ። ቀጥታውን ኢንስታል አድርገዋለሁ ማለት ነው። አሁን ምን ያደርጋል? ወደ እንትናችን ምን እየተጫነ ነው ማለት ነው? ፕሪንተር ሰርቨር እየተጫነ ነው ማለት ነው፣ ወይም ፕሪንተር ማለት ነው። ስለዚህ በዚህ አይነት መልኩ ምን ማድረግ እንችላለን? ሰርቨራችንን ወይም ፕሪንተር ሰርቨራችንን አድ ማድረግ እንችላለን ማለት ነው። ፕሪንተር ሰርቨራችንን አድ ማድረግ እንችላለን ማለት ነው። ስለዚህ አሁን ምን ብለናል? ፕሪንተር ሰርቨር ፕሪንት ኤንድ ሰርቪስ ዶክመንት ሰርቪስስ ኢንስታሌሽን ኢዝ ሰክሰስፉል ብሏል ወይም ሰክሰስድ ብሏል። ስለዚህ ስንጨርስ ክሎዝ ብለን እንወጣለን ማለት ነው። ክሎዝ ብለን እንወጣለን። ለምሳሌ አሁን ተመልሰን እስቲ መጫን አልመጫነው ለምሳሌ ለማየት ስንፈልግ ምን አድርገዋለሁ? አድሮልስ ላይ 4 ምኖች ተጭነዋል ይላል። ከ17 ውስጥ 4 ተጭነዋል ይላል። ለምሳሌ የተጫኑት እነዚህ ላይ እስቲ አድሮል ውስጥ ገብተን እንያቸው ማለት ነው። እንደምታያቸው ፕሪንተር ሰርቨሪስ ኢንስታልድ ሆኗል። ዲኤንኤስ ሰርቨር ተጭኗል። ዲኤችፒ ሰርቨር ተጭኗል። እንዲሁም አክቲቭ ዳይሬክተሪ ተጭኗል ማለት። ስለዚህ እነዚህ ነገር ተጭኗል ማለት ነው። ሌሎች ነገሮችንም እንዲሁ በዚህ አይነት መልኩ መጫን እንችላለን ማለት ነው። ስለዚህ በዚህ እንደዚህ ብለን እንውጣና ከቅድም ውስጥ የአድሚኒስትሬተር እንትን ውስጥ ገብተን ማየት እንችላለን። ቀድም ለምሳሌ ፕሪንተር ሰርቨር የለም ነበር። አሁን መጫንና ለመጫኑን ቸክ እናደርጋለን ማለት ነው። ስታርት እንገባለን። አድሚኒስትሬተር ቱል አሁን ተጨምሯል። ፕሪንት ማኔጅመንት ብሎ ከዚህ መጥቶልናል ማለት ነው። ፕሪንት ማኔጅመንት ብሎ የፕሪንተር ሰርቨር እዚህ ተጭኖልናል ማለት። በዚህ አይነት መልኩ ፕሪንተር ሰርቨርን አድ ማድረግ እንችላለን ማለት ነው። አድ ማድረግ እንችላለን። ሸር ለማድረግ ግን እየተጠቀሙት ያለ አንድ ኮምፒውተር ነው፣ ቨርቹዋል ቦክስ ስለሆነ ሸር ለማድረግ የግድ ሌላ ኮምፒውተር ስለሚያስፈልገን ፊዚካሊ ፕሪንተርም ስለሚያስፈልገን እሱን አግኝተን በዚያ መንገድ ምን እናደርጋለን? ሸር እናደርጋለን ማለት ነው። በዚህ አይነት መንገድ ምን ማድረግ እንችላለን? ሸር ማድረግ እንችላለን ማለት ነው። ፕሪንት ማድረግ እንችላለን። እዚህ ላይ እንደምታዩት ለምሳሌ የእንትናችን ስም ምንድን ነበር? የዶሜን ኔማችን ict.com ነው። ከዚያ የኔትወርክ ስም ምን ተብሎ ተቀየረ ማለት ነው? ict.com ብሎ ይቀየራል ማለት ነው። ict.com ብሎ ይቀየራል ማለት ነው። በዚህ አይነት መልኩ ፕሪንተራችን አድ ማድረግ እንችላለን ማለት ነው። እስከዚህ ሰዓት ድረስ ስለተከታተላችሁኝ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። መልካም ቆይታ